ሌላ ጥያቄ ለሳለ አሎ ነው። ሰላም ነው። እሱ ሰላም እንዴት ነህ? አለን አለን። እሺ የሱራ 16 106 ላይ ነው ጥያቄ ያለኝ። እሺ ጥያቄ ነው ደምስ ከፍ ብሎ ከ105 ላይ ምን ይላል? የቁርአን አንቀጾችን የማይቀበሉ ይቀጣጠፋሉ ይልና ቀጥሎ 106 ላይ አላህን የማያምኑ ሰዎች የካዱ ናቸው ይልና ነገር ግን አማኝ ሆኖ በልቡ አማኝ ሆኖ የሆነ የሚገድለው ሰው ቢመጣ መካድ እንደሚችል በአላህ ላይ መካድ እንደሚችል የሚናገራል። በአላህ ላይ መካድ ይችላል ይላል። አዎ እንደዛ ነው ሐሳቡ። ሐሳቡን ሳይሆን የጠየቀው ቃሉን ነው። በአላህ ላይ መካድ ይችላል ይላል ቃሉ ላይ ነው። ታሻለ ስለ ክህደት ነው የሚያወራው። በአላህ ላይ መካድ ይችላል የሚላል ነው ቃሉ ላይ። እሺ ወይ እንትኑ እያነበብክ ብታወራልኝ ደስ ይለኛል። ጥያቄ ጠይቅ፣ ከዛ በኋላ ላስረዳ። ነገር ግን አንተ በራስህ ሐሳብ ነው ብለህ ከተናገርክ ማስረጃ ትጠይቃለህ። አይ እንደ ሐሳቡ የገባኝ እንደዛ ነው። ምን መሰለህ ሐሳቡ የሚለው በአላህ የማያምን ሰው እሱ ከሃዲ ነው ይላል። ነገር ግን በጭንቅ መጥቶበት ሊገድሉት ሰዎች ቢመጡ በልቡ እያመነ ነገር ግን በአፉ መካድ እንደሚችል የሚናገር ክፍል ነው። እንደሚችል አትበለ እንደሚችል እሺ አንብብልኝ። እሺ እንደሚችል የለም ዋሽተሃል አይደለ? እሺ አንብብልኝ። አይ እኔ እንደዛ ነው የገባኝ ብዬ ነው እኮ የገባህና አንተ የገባህንማ እዛው ኪስ አስቀምጠው እሱ ሳይሆን ቃሉ ላይ የሌለውን ነገር አትበል ነው። እሺ አንብብልኝ። እሺ ድምፅ አይሰማም። እኔ ጋ ነው። ሁሱ አትሰማም። እኔ ጋ አይደለም አይደል? እኔ ጋም አይሰማም። ድምፅ ለቀቃዩ ይሰማል ወይ? አሁን ትሰማለህ? አሁን መታል። ቁጥር ስንት ነበር ያልከው? 106 እሺ ከእምነቱ በኋላ በአላህ የካደ ሰው ብርቱ ቅጣት አለው። ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር፣ ግን ልባቸውን በክህደት የከፈቱ ሰዎች በእነርሱ ላይ ከአላህ ቁጣ የለባቸውም፣ ከአላህ ቁጣ አለባቸው፣ ለእነርሱም ታላቅ ቅጣት አላቸው ያለ ተናገረ። መካድ ይችላል የሚለው ቃል ይገኛል። እየዋሹ አይደለም። እናንብበው። አንድ እናንብበው። አነበብነው እኮ ለምንድን ነው የምታነበው? እየነጣጠልን እናንብበው። ይቅርታው እሱ የተናገርከው ቃል አለ የለም እዚህ ጋር አላሽም ስላልክ አሁንም። እሺ ሲቀር የሚለው ምንድን ነው? ሲቀር የሚለው ምኑን ነው? መካድ ይችላል የሚለው ቃል አለ ወይ እዚህ ጋር? አንዴ ቃል በቃል እኮ ሀሳቡን አንዴ ልንገርህ ያልኩህ። መካድ ይችላል የሚል ቃል ተናግረሃል አለ ወይ እዚህ ጋር? ይቅርታሽ፣ ችግር የለውም ይቅርታሽ። ግን ቃል በቃል እናንብበው። እሺ ቃል በቃል እናንብበው ማለት እየነጣጠልን እናንብበው። እንደፈለክ አንብብ ነው አንተ ጋር ያንብብልኝ። እኔ አንድ ስልክ ስላለኝ ነው። እሺ እየነጣጠል እየቆራረጥም ማለት ነው። እሺ ከእምነቱ እሺ አይ እንደ ሐሳብ እያስያዝክ ነው እንጂ እንደዛ አይደለም እሱ። እሺ ከእምነቱ በኋላ በአላህ የካደ ሰው ብርቱ ቅጣት አለው አለ። አዎ አሁን ይሄ ከእምነቱ በኋላ በአላህ የሚክድ ከሃዲ የሆነ ሰው እሱ ቅጣት አለው እያለን ነው አይደለ?
እሺ አሁን ቀጥሎ ያለውን ደግሞ እንየው። ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር አንዴ ቆይ፣ እዚህ ጋር የሚለው ደግሞ ልቡ በእምነት የጸና ሰው ማለት ነው። ልቡ በእምነቱ ጸንቷል። ነገር ግን ምን ሲሆን ደግሞ ይላል። አሁን ተቃራኒውን ሊያወራ ነው አይደለ? ነው ተመሳሳይ ሀሳብ የሚያወራ እንዳወራ ስትፈቅድልኝ ጊዜ አወራለሁ። ቀጥል። እሺ ቀጥል። አሁን ያልኩት እሺ አልተሳሳትክም በለኝ። ልቡ በእምነት የጸና ሰው ነው ቀጥሎ የሚለው አይደለ? አሁን ያለው የቱ ጋር ነው ያለው? መጨረስን አንዴ ቆይ፣ አንዴ እንጨርሰዋለን። እሱ ቆይ አንዴ አልተሳሳትክም በላይ እያልክ ነው አይደለ? ተረጋግስ በል እንጂ አንተ ያልከው ምንድን ነው? መካድ ይችላል የሚል ቃል አለ ብለሃል አለ እዚህ ጋር። ለእሱ እኮ ይቅርታ ጠየቅኩ፣ ግን አሁን ልናወራ ነው። ችግር የለውም እኮ ልናወራ ነው አሁን። ከዛ ምን እንደሆነ ሀሳብ የሚያስይዘው እናያለን። ችግር የለውም። አሁን እዚህ ጋር የሚለው ልቡ በእምነት ጸንቷል፣ በአላህ እምነት ጸንቷል አይደል? አሁን ያነበብክልኝ ያኛው ክዷል። ያመነ ሰው የካደ ሰው አለ። አንድ ነው እሱ፣ አንድ ሰው ነው እሱ። እውነት ነው የጌታ ሰው። አሁን ደግሞ ልቡ በአላህ እምነት የጸና ሰው አለ። አሁን ያነበብክልኝ የተቋረጠ ሀሳብ እውነት ነው። እሺ አሁን ቀጥሎ ያለውን አንብብልኝ። ግን ልባቸውን በክህደት የከፈቱ ሰዎች በእነርሱ ላይ ከአላህ ቁጣ አለባቸዋል። ግን ምን ያለ? ግን ልባቸውን በክህደት የከፈቱ ሰዎች በእነርሱ ላይ ከአላህ ቁጣ አለባቸው። ቆረጥከው ከላይ በእምነት ቅድም አዳም ተረጋ በል ቀስ በል እንጂ ሳነብ ስናገር ጊዜ አዳም ቆረጥከው ስላለህ ለምንድን ነው የምቆርጠው? ቀድም አንብብልኝ እያልክ ቃል በቃል ካቋረጥኩበት ቦታ ነው ቀጥዬ ያነበብኩልህ። አሁን ልቡ በእምነት ልቡ በምንድን ነው እንትኑ የቁርአኑ ቃሉ? ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር አለ። እሱን ነው ልቡ በእምነት የረጋ ሰው የሚለውን ያዘው ለብቻ። ልቡ በእምነት የረጋ ሰው አለ አይደለ? ጽኑ እምነት ያለው ማለት ነው በአላህ ላይ አይደለ? ጨርስ፣ እየሰማሁ ነው። እሺ ልቡ በእምነት ጸንቶ እያለ ነገር ግን ምን ይላል አሁን ቀጥሎ? ግን ልባቸውን በክህደት የከፈቱ ሰዎች በእነርሱ ላይ ከአላህ አይደለም አቦውሱ በእናትህ እንዴ! ልቡ በእምነት የረጋ ሰው አለ። ከዚህ ቀጥሎ ያለውን ንገረኝ። እሱን እኮ ቅድም አነበብኩልህ። ቀጣዩ እሱ ነው ነጥቡ፣ እሱ ነው። እሱን አትዝለለው። ልቡ በእምነት የረጋ ሰው አለ። ቀስፈል አርዛ ወላሂ ወረብ ልቀበ ዋሽታሊትም አታመልጥም። ችግር የለውም። ማን እንደዋሸናለን። ልቡ በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር በቃ ልቡ በእምነት ረግቷል። ልቡ ጽኑ እምነት አለው በአላህ ላይ። ነገር ግን ምን እንዲል አለ? ምን እንዲሆን የተገደደ ነው የሚለው ንገረኝ። በእምነት የረጋ ሆኖ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር ልቡ በእምነት የጸና ሆኖ ልቡ እምነት እያለው ነገር ግን በክህደት ቃል እንዲናገር የተገደደ ከሆነ ማለት ምን ማለት ነው? ይህን ንገረኝ። ገና አልጨረሰም። አንብብ እንጂ ብሎ እኮ ወደዛ እንሄዳለን። ይህን ንገረኝና እንሄዳለን። ጨርሰው እንጂ ይጨርስ እንጂ አንቀጹ እኮ እየፈታናል የምንሄደው። የመጀመሪያው እኮ ፈታን። አሁን ሁለተኛው ፈታን። ቢያንስ አንቀጹን ጨርስ። ግን ልባቸው በክህደት እሱ ሶስተኛ ነው አይደል? አይደለም፣ እዛው ነው። እሺ ቆይ አሁን ያልከውን ደግሞ ልንገርህ። አሁን ደግሞ ያለውን ልንገርህ። ለእምነት ለክህደት ግን ልቡን የከፈተ ማለት በልቡ እምነት የሌለው ልቡ ክፍት የሆነ ለክህደት ከሆነ እሱ በአላህ ዘንድ ጽኑ ቅጣት አለበት አለ። ይህ ሶስተኛ ነው። እንደሱ ብሎ የፈታለህ እሺ፣ አያይዘህ ንገረኝ። እሰማሃለሁ። እንደሱ ብሎ ንገረኝ። እሰማሃለሁ። ክፈትህ እሰማሃለሁ። ንገረኝ አልኩህ እኮ ከእኔ አይደለም የምትሰማው። አሁን የፈታኸውን ፍቺ ከሙፈሲሮች ከአንተ በፊት እዚህ ዓለም ላይ አንድ የተናገረው ሙፈሲር አውጣ። እሺ ግልጽ ነው። እሺ ግልጽ። እሺ ልንገርህ። ግልጽ አይደለም። ክፈት እንዳሳየው ልናገርህ እንዴ? ትልቁ ላይ ነህ። ክፈት። አዲስ ባይ። እሺ ክፈት። አዲስ ባይ ዘለ ሶስተኛው ላይ ይሄ የሁሴን ቤት ነው ብዬ ብዙ ጊዜ ነገርኳችሁ። አትዋሹ።
ከመጀመሪያ ጀምሮ ይቅርታ አስጠየቅኩት፣ ዋሽቻለሁ፣ በቃ ይቅርታ ብሎ አለፈ። ሁለተኛውንም ልትዋሽ በራስህ ፈታ። ከዚያ የፈታልህን አንድ ሙፈስር ቢያንስ ስጠን። የለም ወፍ መክፈት የማትችሉትን ነገር አትናገሩ። ነውር ነው፣ በጣም ሼም ነው ወላሂ ለዚ። በተለይ ስለ ሰው እምነት እኛ ስለ ክርስትና ስንናገር እስኪ አሁን የተናገርከውን ክፈት ብትል ልከፍተው የምችለውን ነገር ካልሆነ በስተቀር በጌታ ይሰብራለሁ ከራሴ አልናገርም። መካደ ይቻላል ይላል እዚህ ጋር መካድ ይቻላል የሚል ቃል የለም። እሱን ይቅርታ ጠይቅ፣ ጎበዝ ልጅ ልመድብህ እንደዚህ። ሁለተኛው ደግሞ የምታስተካክለው ምንድነው? ከራስህ መተህ ስትፈታ ጊዜ ቢያንስ የፈታልህን አንድ አሊም አምጣ። እንደሱ ብሎ የፈታው ማን ነው? ከአንተ በፊት እዚህ ዓለም ላይ እንደሱ ብሎ የፈታ አንድም ሰው የለም። ከሙስሊም ሆነ ከክርስቲያን ከማንም ልታመጣ ራሳት ሲል አላህ ሙስታን። እሺ ጥያቄ ያለ ጠይቅ። እሺ ላብራራላችሁ የተፈለገው ምንድነው? አንቀጹ የሚለው አንቀጹ ምንድነው የሚለው የወረደው ለምንድን ነው? ከነሰበቡ ከነ ሁሉ እናውቀዋለን። ገብታችኋል አይደል? ምንድነው እሱ? በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ገና አዲስ ማስተማር በጀመሩበት ጊዜ እርሳቸው ነብይ ተደርገው ተልከው፣ ምክንያቱም እንገራቸው የወረደበት የዛኔ ሰሃቦቻቸው እንግልት በዛባቸው፣ መከራ በዛባቸው። በምን ከተባለ ሰዎች በሰለሙ ቁጥር የመካ ከሃዲያኖች ሙሐመድ ተስፋ የምናስቆርጠው ተከታዮቹን ከስር ከስር ስንገድልበት ነው አሉ። አያችሁ፣ ለናሙናነት ያክል ብለው ከመጀመሪያ መግደል ጀመሩ። የመጀመሪያ የተገደለችው ማነች? እስኪ መልሱ። ማነች መጀመሪያ የተገደለችው? ነቢያችን ሰለላሁ ዐለይሂ ወሰለም አስተምረው በጀመሩበት ጊዜ የተገደለችው ማነች? በእምነቷ ምክንያት ሱመያ አይደለ? አማር። ተመልከቱ፣ የመካ ሹማምንቶችና ንጉሶች ሙሐመድ ተስፋ የምናስቆርጠው ተከታዮችን ስንገልበት ነው፣ ከዚህ በኋላ ማንም ሰው ቢሰልም ይገደላል የሚል ማዕቀብ ወጣ። ከዛ ተስፋ ይቆርጣል፣ ከዛ ማስተማሩን ያቋርጣል ሰው እንዳይገደልብኝ ሲል ብለው ጀመሩ እነዚህ ሰዎች። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም አላወቋቸውም። የዓለም ህዝብ እንዳለ ቢሰበሰብ የአምላክን ህግና ስርዓት ከማድረስ ወደኋላ የማይሉ ናቸው። በምንም ነገር ተስፋ ሊያስቆርጧቸው አልቻሉ። ገብቷቸዋል አይደል? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለምን ተስፋ ሊያስቆርጡ ዘንድ እንግደልባቸው አሉ። የመካ ሽማምንቶችና ንጉሶች ተሰባሰቡ። ያመኑትን ሰዎች እነዚህ ሰዎች መሰብሰብ ጀመሩ። ከዚያ በኋላ ማንን ለመጀመሪያ ጊዜ ሱመያን አመጧት። ትልቅ ሴት ነች። ባሏ ያሲር ትልቅ ሰው ነው። ልጃቸው አማር፣ ቢላልን ታውቃላችሁ? የሀበሻው ቢላሉል ሐበሽ ይታቻል። እነዚህን ሁሉ ማሰቃየት እነ ኸባብ ኢብኑ አልአረትን የተለያየ ስቃት ማሰቃየት ጀመሩ። ከዚያ ሱመያን አቀረቡላት። ወደ እምነትሽ ትመለሻለሽ፣ ወደ አባቶችሽ ወደ ቅድመ አያቶችሽ የክህደት መንገድ ማለት ነው። ያንን ትመለሻለሽ፣ አለበለዚያ በእስላም ላይ እንጸናለሁ ካልሽ ትገዳያለሽ አሏት። በፍጹም ልመለስ አልችልም አለችናቸው ሴት። ገደሏት። ብልቷ ላይ ነው እንዲህ ተንጠራርተው የወጓት። የሚገርማችሁ ከዛ በኋላ ሞተች። አይ ልጇ እያየ ነው ይሄንን። ማን? አማር። እሱን አስመልክቶ የወረደ አንቀጽ ስለሆነ ነው ታሪኩ ልንገራቸው ብዬ ነው። አንቀጹ ለምን ወረደ የሚለው። ከዚያ በኋላ ከፊት ለፊት ባሏ እያየ ነበር። ባሏ አንተስ ሚስት ወደ ሄደችበት ወደ ቀጣይ ዓለም እንላከህ ወይንስ ከእስልምና ትመለሳለህ ወደ እኛ መንገድ አሉት። የመካ ሹማምንቶች በፍጹም አልመለስም አላቸው። እርሱንም አንቀው ገደሉት። ልጃቸው ይሄን እያየ ነበር። የፈለጉት እነዚህ ሰዎች አንድ ቃል እንዲሉ ነበር። በዘመናቸው ሲመለክ የነበረውን ትልቁን ጣዖት ሁበልን እንዲጣሩ ነበረ። ሁበል በልና በቃ እንለቅሃለን ይህችን ቃል ብሎ ራሱን ለማትረፍ። አማር ብን ያሲር አይኑ እያየ እናቱ ተገደለች፣ አባቱ ተገደለ። ከዚያ እርሱን ሊገሉት ሲሉ አንተስ የእናትና አባትህን መንገድ ትሄዳለህ ወይንስ አንድ ጊዜ አምላካችን ስም ትጠራለህ አሉት። ይሄ ሰው በውስጡ በፍጹም አላመነ። ገብታችኋል? በውስጡ አላመነባቸውም አማልክቶቻቸው። ነገር ግን ህይወቱን ለማትረፍ ፈለገ። ምን አለ? ሁበል አለላቸው። ወዲያው ፈቱትና ተለቀቀ። ይህን የሰሙ ሰሓቦች ሄዱና ለነቢዩ ሰለላሁ ዐለይሂ ወሰለም ያ ረሱለላህ እርተደ አማር ብለው ነገሯቸው። አንቱ የአላህ መልክተኛ ሆይ
አማር እኮ አፈነገጠ ከእስላም ተመለሰ እኮ አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ወዲያው አማርን ጥሩልኛ ሳያረጋግጡ ሰው ላይ አይፈርዱምና ወዲያው አማር ተጠራ። አማር ሆይ አሉት፣ ይሄን ቃል ባልክ ጊዜ አንተ ስላስገደዱህ ነው ያልክላቸው ወይንስ በውስጥ አምነህበት ነበር አሉት። ወላሂ አንተ ያላህ መልእክተኛ በውስጥ ያመኘበት አይደለም የጠራሁላቸው፣ እናቴን አባቴን ከፊቴ ሲገድሏቸው ሳይ እኔም ወደዛ እንደሚሸኙኝ ስላወቅኩ ነው ስላስገደዱኝ እንጂ ወደ ጃ አመኘበት አይደለም አላቸው። እኔ በልቤ ጸናሁ ነው በእምነት ያላቸው። ያያችሁ በዚያ አስመልክቶ ይህ አንቀጽ ወረደ እንደማይከፍር ልብ በሉ። እዚህ ጋር ይህ ነገር ወንጀል የለበትም የሚል ቃል ይህን ቃል በተናገረ ሰው ላይ ተገዶ ከሆነ ለምሳሌ መሳሪያ ደቀነብህ አንድ ሰው ያን እርሱ የሚፈልገውን ቃል ካልተናገርክ ሊገልህ አለ። ያን ነገር ወደህ ነው ወይ ያልከው እንድትል ተፈቀደ ማለት ነው ወይ? ላ አይደለም፣ አይደለም። ነገር ግን ህይወትህን ለማትረፍ የተናገርከው ቃል ነው። ይሄ ነው። ልክ በዚህ መንገድ ሌላ ህግጋቶች ኢስላም ላይ አለ። ለምሳሌ የአሳማ ስጋ መብላት ይቻላል አይቻልም? ያጀማ አይቻልም፣ አይፈቀድም አይደለ? ነገር ግን አላህ ወረደ ብሎ ምን አለ? ነገር ግን ህይወቱ ልትወጣበት የሆነ ሰው ሌላ ምንም ምግብ ያላገኘ ከፊቱ ሊሞት ነው። ይሄ ሰው የአሳማ ስጋ ብቻ ነው ፊት ካለው ይወጣቻል። ሌላ አማራጭ የለውም። ያን ካልበላ በቃ ሊሞት ነው። በጣም ረሃብ ላይ ነው ያለው፣ በጣም ጥማት ላይ ነው ያለው። ያ ሰውዬ ህይወቱን ለማትረፍ ያክል ከዚያ ቢበላ ተፈቅዶለታል። ነገር ግን ከዚህ አሳማ ስጋ መብላት ይቻላል ማለት ነው በእስልምና የሚል ህግ ማውጣት ይቻላል አይቻልም? ይሄ ነው አሁን ጉዳዩ። የአሳማ ስጋ ይበላል በእስልምና ማለት ይቻላል? ይቻላል አይቻልም? ይቻላል። እስኪ ባለሱ እና አይምሮ ላለው ክርስቲያን ራሱ ማለት ነው ይቻላል ማለት ነው። የአሳማ ስጋ ይበላል ብሎ በእስልምና ሊሞግት ይመጣ አይቻልም? ይሄ ነው እያደረገው ያሉት። ይሄ ነው እንዲህ አይነት ሙግትም ነው ይዘው ይመጡት። አይቻልም፣ አይፈቀድም ነው። ይበላል ተብሎ ቢጻፈ ቢነገርም እንኳን ለምን አይነት ሰው ነው የተፈቀደው? እዚያ ቦታ ላይ ያንን የአሳማ ስጋ ይበላል ማለት ይቻላል በእስልምና መብላት ላ። ስለዚህ ሰው ምን ብሎ መጣ? ይቻላል መካድ የሚለውን ቃል ይዞ መጣ። እንደሌለ ስለማውቅ ይቻላል አትበል የለም አልኩት አለ። ልክ ሳሳየው ጊዜ የለም በቃ ይቅርታ አለ። ከዚያ እንደገና ያንን ሙግት መልሶ ሊናገር ፈልጎ ይሄ ነው ታሪክ። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ላ ቱሽሪክ ቢላሂ ወኢን ዑዚብተህ አው ሑሪቅተህ እያሉ አስተምረዋል። አላህ ላይ አታጋራ እያሉ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ብትቀጣም ብትቃጠልም እንኳን እያሉ አስተምረዋል። ይሄ ነው አስሉ የእስላም መሰረት። መካድ ይቻላል እንደፈለገ በእስልምና ብለው ይነግራቸዋል። መካድ አይቻልም፣ በእስልምና መካድ አይቻልም። እሺ ህይወቱን ለማትረፍ ያን ቃል በተናገረ ሰው ላይ ግን ይቻላል ሳይሆን ወንጀል የለበትም ነው የሚባለው። ልክ የተራበ ሰው የአሳማ ስጋ ቢበላ ወንጀል የለበትም። ይሄ ሰው ወንጀል የለበትም። ህይወቱን ለማትረፍ ያክል ያችን ይጠቀም ማለት ነው። ይሄ ነው። እሺ ጥያቄ ያለ ሸበላው ወአለይኩም ሰላም ወረሕመቱላሂ ወበረካቱ። መጠየቅ ይቻላል? ይቻላል። ፍሪ ዊል ላይ ማለት የሰው ልጅ ነጻ ፈቃድ የተገደበ ነው ወይስ ያልተገደበ ነው? ነጻ ፈቃድ የሰው ልጅ ነፃ ፍቃዱ የተገደበ ነው ወይስ ያልተገደበ ነው ይላል። የተገደበ ነው። ነፃ ምርጫ ፍቃድ የሌለን ነገራቶች አሉ፣ ነፃ ምርጫ ፍቃድ ያለን ነገራቶች አሉ። ልብ በሉ እዚህ ጋር። ታዲያ አላህ ነፃ ምርጫ ፍቃድ ሳይሰጠን ከሆነ የፈጠረን ለምንድን ነው የሚጠይቀን የሚል ጥያቄ ይነሳል አይደለ? ሸበላ እሱ ነው። አሁን መጀመሪያ ልናውቅ የሚገባ ነገር ባጭሩ በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ። ለእኛ ነፃ ምርጫ ፍቃድ ያልሰጠን በእነዚያ የትንሣኤ ቀን አይጠይቀንም፣ እንዳትፈሩ። ከእኛ የሚሆኑ ነገራቶች አሉ፣ ጽድቅና ኃጢአት። እነዚህ ማናቸው ነገራቶች ለእኛ የተወልን ነፃ ምርጫ ፍቃዶቻችን ናቸው። በእነዚህ ነው የምንጠይቀው፣ በእነዚህ ነው ጀነትና ጀሃነም ሰው የሚገባው። ለምሳሌ በእኛ ላይ ከሚሆኑት ለእኛ ምንም ነፃ ምርጫ ፍቃድ ያልሰጠን ነገራቶች አሉ።
ለዚያ ነገር ላይ አላስመረጠም። በቃ ሁን ብሎ ያስኮነው ነገር ነው። እዚያ ነገር ላይ አይጠይቀንም። ለምሳሌ በላ አንተ ወንድ ልጅ ነህ አይደል? ወንድ ልጅ ላድርግህ ወይንስ ሴት ብሎ አስመርጦ ነፃ ምርጫ ፍቃድ ስትሆነ ወይንስ በራሱ ነው ይሄን ነገር የወሰነው ወንድ እንድትሆን? በራሱ ነው። ነገ የውመል ቂያማ ለምን ወንድ ሆነህ ተፈጠርክ፣ ለምን ሴት ሳትሆን ብሎ ይጠይቅሃል፣ ይቀጣሃል። በዚህ ነገር ላይ ራሱ የወሰነው ነገር አይጠይቅም። አየህ፣ ልክ እንዲሁ ሌላ ጥቁር ወይም ቀይ መሆነ ይሄን በራሱ ነው የወሰነው ወይንስ ቀይ ላድርግህ ወይንስ ጥቁር ብሎ አስመርጦት ነው? በራሱ ነው የወሰነው አይደለ? ስለዚህ አሁንም የውመል ቂያማ አትጠየቅም። ራሱ የወሰነበት ነገር አጭር ነው ረጅም፣ ይሄን ራሱ ነው የወሰነው። ቦታቸዋል ከመፈጠር በፊት አንተ ከአካለ ጎደሎ መሆንህ ራሱ ሳታይ አድርጎ ፈጠረ። ይሄ ራሱ ምርጫ ከሆነ ነገ ትንሣኤ ቀን ለምን እንደዛ ወንክብ ላይ ጠይቀው። ነገር ከጊዜ በኋላ ራስህን ብታጠፋ አይንህን ብትወጋ የዛኔ ትጠየቀልህ። ምርጫ ስለሆነ ያለ ለአጠቃላይ ከእኛ የሚሆኑ ነገራቶች አሉ። ማናቸውም ጽድቅና ኃጢአት ነገራቶች እነዚህም በነቢያት በኩል አዘዘን፣ ጥሩ ነገር አድርጉ፣ ይሄን መጥፎ ነገር አታድርጉ ብሎ ያን በራሳችን ምርጫ የምንሰራቸው እነሱ ናቸው። በእነዚህ ላይ ጣልቃ አለው ወይ አላህ ከተባለ ላ የለውም። ነገር ግን ቅድመ እውቀት አለው በእነዚያ ስራዎች ላይ፣ በእኛ በምንመርጣቸው ስራዎች ላይ ምን አለው ከተባለ ቅድመ እውቀት አለው። ያ ነው ቀደር የሚባለው። ከዚህ አንጻር ቦታቸው አለ አይደል? ቀደር የሚባለው ከዚህ አንጻር ቅድመ እውቀት አለው። ዛሬ የምንሰራውን ሁሉንም ያውቃል። ነገር ግን አወቀ ማለት ወስኖብናል ቀድሞ ይሄንን እንድንመርጥ ማለት ነው? ላ አልወሰነብንም፣ ለእኛ ነው። ለዚህ ማስረጃ አላህ በቁርአን ላይ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር ይላል። የፈለገ ይመን የፈለገ ይካድ አለ። እዚህ ጋር መሻ ጸደቀልን በእኛ ምርጫ እንደሚሆኑ ያረጋግጣል ማለት ነው። እና ሌላ ተባለ አይደለም። አሁን ደግሞ እንዳደነግጡ እያሉ ማን ነበር? እና ሌላ ተባለ አይደለም። አሁን ደግሞ እንዳደነግጡ ሙስሊሞች ሁሉ ምን ልላቸው ነው ነበር ያለው? دقيقة وبس. السلام عليكم. وعليكم السلام ورحمة الله وبركاته. عندنا يا سلام نو. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. اشتياقك من دون جزاك الله خير. الله جزاك عليك. እኔ እንኳን ጥያቄ ትዳርን በተመለከተ ዙሪያ ነበረ። እሺ እኔ ያለው ስደት ሀገር ላይ ነውና አባቴ ትልቅ ሰው ሆኗል። ያው ግን ነገሩ ከተነገረው እንትን አይልም፣ ማወቅም መረዳትም ይችላል። ግን ደግሞ አባቴ እኔ ላገባው የምፈልገው ሰው ሳይሆን ሰዓቱ አሁን ማግባሽ ሰዓት አይደለም፣ ብዙ ማድረግ ያለብሽ ነገር አለ ይሉኛል ማለት ነው ቤተሰቦቼ። እኔ ደግሞ ማግባት አለብኝ ብዬ ነው ማምነውና ሴት ልጅ በትዳሯ ተመረጠ ይሆናል ብዬ ስለማስብ እነሱንም ቅር ሳላስብል ማግባት ፈልጋለሁ። ግን ደግሞ አባቴ ሰማ ማለት ሁሉም ቤተሰብ ይሰማና ሁሉም ይቀየማሉ ማለት ነው። ግን ምን ማድረግ ፈለግ ትልቅ ወንድም ያለና እሱ ኒካ ማሳሰር ይችላል ወይ? አባቴም ሁሉም ሰዎች ሳይሰሙ ቤተሰቦች ሳይሰሙ ወንድሜ ብቻውን ማለት ነው። እሺ ሴት ልጅ ለአቅመ ሔዋን ከደረሰች ለትዳር ብቁ ከሆነች ቤተሰብ መዳር አለባቸው። ኢስላም የሚያመላክተው ይሄ ነው። አላህ ስብሐነሁ ወተዓላ በቁርአን ላይ ወአንኪሑል አያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም እያለ ይናገራል።
ነቢያችን ሰለላሁ ዐለይሂ ወሰለም ከዛሊክ ልክ እንዲሁ ሐዲስ ላይ ዑመር ብን አልኸጣብ ዘውጁ አውላደኩም ኢዛ በለጉ ኢላ ተፍዐሉን ተተሐመሉን አውዛረሁም እያለ ይናገራል። ልጆቻችሁ ለአቅመ ሔዋን ለአቅመ አዳም ከደረሱ ቶሎ ዳሯቸው። ከቻላችሁ ቶሎ መዳር አለባቸው ቤተሰቦች። ሴት ልጅ ለአቅመ ሔዋን ደርሳ ወደ ትዳር መግባት እየፈለገች ቤተሰብ ያለምንም ሸሪዓዊ ምክንያት ማገድና መግታት ተገቢ አይደለም። እውነት ነው። ለእርሷ ብቁ የሆነ ሰው ካልመጣ የዛኔ አታገቢም ማለት ይችላሉ። ለእርሷ ከዲን አንጻር ጥሩ ካልሆነ ሰውየው የማስተዳደር አቅም ከሌለው ስነ ምግባር ከሌለው የዛኔ መከልከል ይችላሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ዲኑንና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ልጃቸው ለትዳር ቢጠይቅ ቶሎ ዳሩት ይህን ሰው ብለው ተናግረዋል። ልጅቱ ከወደደችው ከተስማማች፣ ዲን ካለው፣ አኽላቅ ካለው፣ ስነ ምግባር ካለው፣ የማስተዳደር አቅሙና ችሎታው ካለው ሸሪዓ ቤተሰቦች ይህን እምቢ ማለት እንትን የላቸው መዳር አለባቸው። ነገር ግን አሁን ገና ነሽ ወደፊት እንትን ብል ሰርተሽ እኛን እንትን ብለሽ ላ ያስኬድም። ትምህርት ተምረሽ ጨርሰሽ ሀብታም ስትሆኚ ከዛ እዚህ መተሽ ሴት ልጅ በዛ ሁኔታ በመጥፎ ነገር ላይ ብትወድቅ ለትዳር ብቁ ሆና እየፈለገች በመጥፎ ነገር ላይ ብትወድቅ ቤተሰብ ይሄን ነገር ባለማድረጉ ይጠይቅበታል ነገ መልቂያ። ስለዚህ ይህን ትዳር መጀመሪያ ለቤተሰብ ለአባትሽ አሳውቂያቸው። አባትሽን ማግባት አለብኝ ብለሽ አሳውቂያቸው። እምቢ ሊሉ ይችላሉ። የዛኔ አሳማኝ የሆነ ምክንያት ሳይኖራቸው እምቢ ቢሉ የዛኔ ታላቅ ወንድምሽ መዳር ይችላል። ለአባት ሳይነገር ግን ለወንድም ሂዶ እንትን ማሳሰር ኒካ ይቻላል ማለት ምክንያቱ እኔ ካሁን በፊት በትዳር ትንሽ ስቃይ ደርሶብኛል። ልጆች አሉኝ እና ልጆቼ ያው በእርግጥ እሺ ይሰማችኋል? اسمع كلامي. نعم اسمع. እሺ ጥያቄያችሁ ምን ነበር? ሄሎ ሰሚራ ስትጠይቅ ነበር ጨርሳለች? እሱ አባት መጠየቅ አለበት። እሱ ፈቃደኛ ካልሆነ አሳማኝ የሆነ ሸሪዓዊ ባልሆነ ምክንያት ቢከለክላት ልጅቱ የዛኔ ወንድም መዳር ይችላል። ሐቅ አለ። እሺ السلام عليكم حسو. وعليكم السلام ورحمة الله وبركاته. كيفك يا حبيبي؟ أنا الحمد لله. عندنا الله بيه ودهله. حبك الله ما يحسن المجد. ሁለተኛ አንድ ሶስት እንትን አለኝ። ሁለተኛ ደግሞ ስለዚህ ዳዕዋ አሁን ኮምፓራቲቭ ተብሎ ብዙ ጊዜ አሁን ኦንላይን ላይ የሚደረገው የዳዕዋ እና ትክክል ያለው ዳዕዋ እንደምታውቀው አላህ Subhanahu Wa Ta'ala ወጃዲልሁም ቢለቲ ሂ አህሰን ይላል። ምን ትላለህ? ስለ አንዳንድ ሰዎች ጋራ ሜቢ ትንሽ አንብቦ ሜቢ ከነሱ መጽሐፍ አንብቦ ብዙ ሳይነቡ ዲቴይሊ ከኛ ቁርአን በትክክል ሳያውቁ ራሳቸውን ዳይ አርግቶ በዛ ምክንያት ዲናችን እየተሰደበ ያለው ነብያችን እየተሰደበ ያለው ያንንም አልፎ አላህን Subhanahu Wa Ta'ala ሸታነ የማይቆሉን እየሰደጉ ያሉት ስለዚህ ነገር ምን ትላለህ ነው የኔ ጥያቄ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የሌላ እምነት ተከታዮች ጋር ንጽጽር ስለማድረግ በተመለከተ አንደኛ ሰው ስለ ዲኑ በደንብ ሊያውቅ ይገባል መጀመሪያ። ምክንያቱም ዓላማችን ወደ ዲናችን መጣራት ነው፣ ወደ ኢስላም ሰዎችን መጣራት ነው። ያ እውቀት ሳይኖረው የእነሱን መጽሐፍ አውቁ በዚያ ነገር ላይ እንትን ማለቱ እንትን አይደለም፣ ምንም የሚያመጣው ፋይዳ የለም። ምናልባት እነሱን በመጽሐፋቸው እዚያ ተከራክረው ብሎ አፍ ለማስያዝ ሊጠቅመው ይችላል። ነገር ግን ወደ ኢስላም ለመጥራት የግዴታ ሸሪዓዊ እውቀት ያስፈልጋል። ዓላማው ደግሞ እርሱ ነው። አይታችሁ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ኢስላምን አላህ ሱብሓነሁ ወተዓላ የገለጠላቸው። ከዚያ በኋላ ግን አይሁዶችና ክርስቲያኖች ሌሎችም በሚያነሳቸው ትችቶች ከዚያ መልስ ይሰጣቸው ነበር። አላህ ሱብሓነሁ ወተዓላ በቁርአን ላይ ረድ ሰጥቷቸዋል። ወቃለት ልየሁድ ወቃለት ነሳራ እያለ አይሁዶች እንዲህ አሉ፣ ክርስቲያኖች እንዲህ አሉ፣ እንዲህ ብላ መልስላቸው እያለ ይሰጣቸዋል።
علامة وقن أصله من دنه الدعوة إلى الله سبحانه وتعالى، وهذا لا يكون إلا بالعلم، لقوله سبحانه وتعالى قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني. علامات ሰዎችን ወደ ዲኑ መድራትና ወደ እስላም ለመጠራት እስከሆነ ድረስ ሸሪዓዊ እውቀት ላይ ትኩረት ሊያደርጉ ይገባል። አብዛኞቹ ስለ አቂዳ ጉዳይ በተለይ ስለ አላህ ሱብሓነሁ ወተዓላ ሲፋዎች ብዙ እንትን የላቸውም። ለዚያም ነው በዚህ ጉዳይ ላይ የገቡ ሰዎች ጥቂቶች ካልሆኑ በስተቀር ስለ አላህ ባህሪያት በሚናገሩ ጊዜ ብዙ ስህተቶች ላይ ይወድቃሉ። እና ከሸሪዓ አንፃር ከኢስላም አንፃር ብዙ ማን ነው ሸሪዓዊ እውቀት ሊኖራቸው ይገባል። وخاصة فيما يتعلق بالعقائد، وخاصة من ذلك الذي هو الاعتقاد في الله سبحانه وتعالى وفي صفاته وأسمائه. الآن بزيارة نبزوت ياكي وشاشة بالنسوت بزيارة قال لي الله سبحانه وتعالى بهرياتوش تنكاكي أسفل لك. يجب إثبات ما أثبته الله لنفسه في كتابه وما أثبت له رسوله صلى الله عليه وسلم في سنته من غير تحريف ومن غير تكييف ومن غير تمثيل ومن غير تشبيه ومن غير تعطيل. هذا أصل من أصول أهل السنة والجماعة. وقد زلت كثير من أهل البدع والأهواء في هذه المسألة كالجهمية والمعتزلة والأشاعرة والكلابية والماتريدية وغيرهم من الفرق الضالة. عندنا لك عندنا زينة أقوام النقد عم يسويه ونتذكر اللي ناقر يشلا لا الله يلصدق أنا سبوتشنا بهريات ولا صدق يشلا كان موقع الزر ما عرفنا هذا شيء الله بلا من السلام في الداخل الزر هي مجمرة شرعية وقت لنور يقبل أصل السنة كذا بعد ما لك عنده سوتشن ያንን ያሉበትን ሐሰት መንገር በመግለጥ ወደ እውነተኛው መንገድ ወደ እስላም በመጣራት ሁለቱንም ማወቅ ያስፈልጋል። ነብያችን ሰለላሁ ዐለይሂ ወሰለም كان يناظر أهل البدع وكان يناظر أهل الكفر والشرك، ناظر كفار قريش وناظر كذلك غيرهم من الكفرة كاليهود والنصارى وغيرهم. እነዚህን ሁሉ ሙናዘራ አድርገዋቸዋል። ነገር ግን አላህ ስብሐነሁ ወተዓላ በሰጣቸው ሸሪዓዊ እውቀት ልክ እንዲሁ ደግሞ ለእነዚያ ሰዎች ከሚገባቸው መልስ ያን መሰረት አድርገው እንደዚያ ነው መሆን ያለበት እና እውቀትን አደራላህ። ሌላው የምትወያያቸው ሰዎች በሃይማኖት ንጽጽር ላይ ሁለት አይነት ሰዎች ናቸው። አላህ በቁርአን ላይ ያስቀምጣቸዋል። ወላ ትጃዲሉ አህለል ኪታብ ኢላ ቢለቲ ሂየ አሕሰን፣ አንደኛ ኢላ الذين ظلموا منهم፣ ሁለተኛ ይሄ ነው። እነዚያን የመጽሐፍን ሰዎች አይሁዶችንና ክርስቲያኖችን በጥሩ መንገድ ካልሆነ በስተቀር እንዳትከራከሯቸው አለ። እነዚያ ነፍሳቸውን የበደሉትን ሲቀሩ እነሱን ተዋቸው አለ። ማናቸው ነፍሳቸውን የበደሉ ማለት الذين يعتدون على الله وعلى رسوله وعلى الإسلام، በአላህ በመልእክተኛው በእስላም ላይ ወሰን የሚያልፉ የሚዘልፉ የሚሰርቡ ሰዎች አሉ፣ በንጽጽር ስም ማለት ነው። እነዚህ ሰዎች ጋር ገብቶ እንትን ማለቱ አይፈቀድም በእስላም። ገብቷቸዋል። ትርፉ ምንድን ነው? አላህና መልእክተኛውን ማሰደብና ማሳለቅ ነው በእነርሱ ላይ። ያ ነው ሌላ አይደለም። ነገር ግን በጥሩ መንገድ የሚወያይ ካለ እውነትን ለመፈለግ ሐቅ ላይ ለመድረስ ዓላማ ያደረገ የሆነ አለ። ያ በስነ ስርዓት መጥቶ ሊጠይቀህ ይችላል። ያልገባውን የሰማውን ሁሉ ችግር የለም በስነ ስርዓት አስተናግደው ስማው፣ በትክክል መልስለት፣ አስረዳው። أما الذي يسب ويشتم ويتطاول على الله وعلى رسوله وعلى دينه العظيم الإسلام فهذا لا يجادل ويترك. هذا هو منهج القرآن ومنهج السنة ومنهج السلف الصالح الذي هو منهج مبني على الكتاب والسنة. ايه هو ያለበት እሺ ቴንክ ዩ ሹክራን والله ሹክራን ሁሰን። ይሄ ነው ትልቁ ነገር። አሁን ብዙ ጊዜ ሰዎች ሜቢ ለመፋለም ሙጃደላ ለማድረግ የሚገቡት እዛ ላይ ላይፍ ላይ ገብቶ የሚሳደበውን ነብያችን ሰለላሁ ዐለይሂ ወሰለም የሚሰድበው እምነቱ የሚሰው እንደዛ አይነት ላይ ነው። እንደዚህ አይነት ላይ ብትሰራ ያለውን ነገር የቻልከው ሜሴጅ ብታደርስ ደስ ይለኛል በኔ በኩል። ቢኮዝ በጣም ይደብራል። ገብቶ ኮሜንታቸውን ካነበብክ which you know annoying word የሆኑ ደርት የሆኑ ቃላቶችን ይጠቀማሉ። ያ እንደ እስላም በጣም እኛን ይቆጨናል። ያ ነው። በመጨረሻ ላይ ደግሞ የምፈልገው እና አያ እንድትቀራልኝ ፈልጋለሁ። انا احب ان اسمع منك القران. أعوذ بالله من الشيطان الرجيم. يا أيها الذين آمنوا أطيعوا الله وأطيعوا الرسول وأولي الأمر منكم فإن تنازعتم في شيء فردوه إلى الله والرسول
فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا. يرحم. ما شاء الله. شكرا لك حبيبي، طول الله عمرك وعانك وحفظك الله وعاك. በርታ አላህ ካንተ ጋር ይሁን። ጥሩ ጀግና ወጣት ነህ። በርታ አላህ ይጠብቅህ። آمين آمين آمين. እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱኒ አንድ ጥያቄ አለኝ። ምን ይላል ጥያቄው? አንድ ጊዜ ምን አልሽኝ? እዚህ አንተ ጋር ልጠይቅ ፈልጋ መግባት አልቻለም። ጥያቄው ሀገር ላይ ነው። ምን አልሽ? አይሰማም? ማንጋኒ መኪና ድምፅ አለ፣ የሚረብሽ ድምፅ ነው። መውት አንድ እህቴ ባሏ ኢትዮጵያ ያለ እሷ ደግሞ ስደት ሀገር ነው ያለችው እና ከትዳር አጋሪ ጋር ልጆችም አለን። ለአመታትም ትዳር ላይ ይኖረናል እና አሁን ደግሞ ባለመግባባት ለረጅም ጊዜ ስልክ አናወራም ነበረ። ግን እሱ በሶስት ፈትቼሻለሁ ብሎኝ ነበር እና ደግሞ አሁን ተመልሶ እንገናኛለን፣ አንድ ላይ እንሆናለን ወደ ሀገር ስትመጪ ብሎኛል። ይሄ እንዴት ሊሆን ይችላል? በሶስት ሲል ጊዜ በአንድ ቃል ሶስት ጊዜ ፈትሻለሁ ነው ወይንስ እያለያየን ማለቶች? አንዴ ነው በሶስት ፈትቼሻለሁ ብሎኛል አለች። ሆነ አንድ ኒካ ነው የሚወርደው። በዕለሞች መካከል ሁለት ሀሳብ አለ። ሶስተኛ ገላል የሚወርዳል አለ። ግን እንደ ማስረጃ አንፃር ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ የሚታወቀው ምንድነው ከተባለ ሶስት ጊዜ ፈትቼሻለሁ ቢልም ሰው አንድ ኒካ ማስረጃ جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إني طلقت امرأتي ثلاثا فهل لي رجعة؟ قال له النبي صلى الله عليه وسلم نعم رجعها فإنها طلقة واحدة. بنبياتنا صلى الله عليه وسلم بزان بسنة أنا طيق أنت يا الله ملك تنياهو مستيل بأند قال سوستي فتسوت نبر يما من لسدل علي يا رحشة النبي صلى الله عليه وسلم أو يما من لسدل يهفتي أند فتشنا والناس يزالت فإنها طلقة واحدة أند فتشنا تشالت. ሰውየው ግን ያለው ምንድነው? ሶስት ጊዜ ፈትቼሻለሁ ነበር ያለው። ለዚህ አንድ ኒካ እንደወርደው በዚህ ነገር ግን በዚህ ሁኔታ መፍታቱ ትክክል ነው ወይ ከተባለ ስህተት ነው። ተውበት ሊያደርግ ይገባል። የዚህ አይነቱ ፍቺ ምን ይባላል? يسمى مثل هذا الطلاق البدعي أو الطلاق البدعي بدعوي هنا ፍቺ ተብሎ ይጠራል። ምክንያቱም በዚህ መንገድ በቁርአንም ሆነ በሐዲስ ላይ መፍታት ስላልተፈቀደ ወጣችኋል። ሁለተኛ ሴት ልጅን በወር አበባ ጊዜ መፍታት አሁንም ያም እንደዚያ ነው። ሶስተኛ كذلك الطلاق في طهر جامعها ከሐይድ ነጽታ ሴት ልጅ እንደጨረሰች ከዛ አንዱን ቀን ቢሆን ግንኙነት አድርጓት ከሆነ ወዲያው መፍታት አይችልም። እንደገና ቀጣይ ሐይድ እስክታይ ጠብቁ ከዚያ በንጽህና መፍታት ይቻላል። እነዚህ ሶስት የፍቺ አይነቶች الطلاق البدعي ፍቺዎች ተብለው ይጠራሉ። በሶስት ጊዜያት መፍታት አይቻልም። ነገር ግን ቢፈታ ኒካው ይወርዳል። እሱ ጥያቄ ነው። እሺ ተዘኸላ ያኔ የመቀጠል ቻንስ አላቸው ማለት ነው። እሱ በሶስቱ ፈትቼሻለሁ አላት እንጂ ደጋግሞ ሶስት ጊዜ አይደለም ያላት። ስለዚህ እኔ በሶስቱ ፈትቼሻለሁ ስላላት አብሮ የመሆን እድል አላቸው ማለት ነው። አላቸው። ተዘኸላ ኡስታዝ። እሺ እሺ ሰላም አለይኩም። አለይኩም ሰላም። ኡስታዝ እኔ ባለትዳር ነበር። ሰላም አለይኩም ሰዓት ላይ ተጣላን ማለት ነው። እሺ ከዛ አንድ ኒካ ወረደልኝ ማለት ነው። ከዛ በመናግስቱ መጥቶ እኔ ረጃዓቱ ብያለሁኝ አለኝ። ከዛ እኔ ደግሞ ድጋሜ ከበድ ወልጄ ተኝቼ ነበርና ይበደልኝ። አሁንም ድጋሜ ከበደሉ ስላልተመለሰ ሁለቱንም ፈትቼሻለሁ በለኝ በቃ አለበለዛ እኔ አልቻልኩም ስለው በቃ ሁለቱንም ፈትቼሻለሁ አለኝ። እሺ ከዛ አሁን ያንን
በፊት አንድ ፈቷል፣ ድጋሚ ሁለቱን ፈትቼሻለሁ ብሎኛል። ያንን ሁሉ አሁን ካዴን ያለው አረብ ሀገር ነው። የ3 ዓመት ብር አለኝ ምናምን አለ። የ3 ዓመት ብር አለኝ? የት የሰራው ብር ነው? አንቺ አዎ የሰራሽ እኔ ነው? የሚሰራውን አንተ? አዎ እኔ የሚሰራውን ብር እኔ ደግሞ ልጄን እያሳደግኩ ነው። ልጁንም የት እንዳለ አያውቀውም ሲጀመር። በጣም ነው የጠገቡት ወላሂ ላዚም የኢትዮጵያ ወንዶች አንዳንዶች። ስራ መሰርታ ከሆነ የ10 ዓመት ብር አለኝ አንተ ወደ የት ያስቀመጥከው? እነዛ ብር ሂሳብ የለም። የ3 ዓመት ብር ሳይሆን የ3 ሰዓት ብር የለውም። ይቅርታ በጣም በዛ። የ3 ደቂቃ አረ በጣም በዛ። የ3 ሰከንድ ብር የለውም። እሺ ጀዛከላሁ ኸይር። አይ ኒካ ወስሽ ያለ ወይስ የለም? እንዴት ነው? መጀመሪያ አንድ ጊዜ ፈተሻል አይደል? አዎ። ከዛ በኋላ 2 ጊዜ ፈታሽ ሲል ጊዜ በተከታታይ ያላየ ነው ኒካዎችን አይፈታሽ ወይንስ በአንድ ቃል ነው 2 ጊዜ ፈትሽሻል? አንዴ ዛኔ ፈታኝ ሁለቱንም ፈትቼሻለሁ ነው ያለኝ። አንዴ በአንድ ቃል ነው 2 ጊዜ ፈትሽሻል ያለው አይደል? አዎ። እንደሱ ከሆነ 2 ጊዜ 2 ኒካ ነው የሚወርደው። አንድ ኒካ አለ። ነገር ግን በዚህ ጉዳይ ነገር ግን ይሄ ሰውዬ አንቺ ብሩን መስጠት አይጠበቅብሽም፣ የለብሽም። ብሩን አትሰጪውም። ወተሻል ሲቀጥል ልጁን የማሳደግ ነበረበት። ልጁንም አላሳደገም። ይሄን እንደውም አንቺ ይችላልሻል። አሁን ቤተሰብ ይረብሻል። እኔ ደግሞ ህይወት መቀጠል ፈልጋለሁ። እንደዚህ ኩኝ አልኖርምና አንድና አንዱ ይለይ ስለው የ3 ዓመት ብር ስጭኝና ፈታሻለሁኝ አለ። እንደገና አሰጨው እና ስለዚህ እንዴት ነው የምታደርጊው? አሁን አንድ ኒካ አለ። ምክንያቱም ሁለት ከተሻለ የሚለው ቃል በአንድ ቃል ከሆነ አንድ ኒካ ነው የሚወርደው። ምንም እንኳን ካናለ ዑለሞች ዘንድ 2 ያወርዳል ይባላል። ስለዚህ ፍታጅ ወይ አንደኛ እምቢ ካለ ሸሪዓ ፍርድ ቤት ባቅረቢያቸው ሄደው ቤተሰቦችሽ ያመልክቱና ኒካ ያስወርድልሽ። ህጉማ እኮ ይፈቅድላቸዋል አሉ። እንደዛ ኒካ ያስወርድልሽ ሸሪዓ ፍርድ ቤት ሄደው። እሺ ኡስታዝ ጀዛከላሁ ኸይር። ያከው እሺ السلام عليكم. وعليكم السلام. ጥያቄ ስለ